ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? ዛሬ እንግዲህ ቀኑ ዕለተ ቅዳሜ ነው። በዛሬው የቀን መረጃችን ፓስተር እንደተለመደው መረጃ ይዞ መጥቶልናል። ከዛ መረጃ ደግሞ ብዙ ልናተርፍ እንደምንችል እንተማመናለን። ዓለማችን እንዴት እየሆነች ነው የሚለውን ሐሳብ ያጋራናል። እንግዲህ መልካም ጊዜ እንዲሆንልን እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ዓለማችን ከፍተኛ አዙሪት ውስጥ ተነክራ ትገኛለች። እንደ እግዚአብሔር ቃል ደግሞ የተፈጸሙ የትንቢት ቃሎች በዛ ላይ ተመርኩዘን ማብራሪያ እና የማንቂያ ደወል ወደ እናንተ እናጋራለን። በቅድሚያ ግን ውድ አድማጮቻችን ሰሞኑ እየሰማን ያለነው በተለይም ደግሞ በደቡብ አፍሪካ ያሉ ወገኖቻችን ላይ የደረሰው ጥቃት በእጅጉ ያሳዝናል። ነገር ግን እኛ እንደ ምፅዓቱ አዋጅ ነጋሪ አገልግሎት ቆም ብለን ማሰብ አለብን የሚል መልእክት ለማስተላለፍ እንወዳለን። ከምን አኳያ ነው እንደዚህ አይነት ነገሮች የተነሱ የሚለውን ነገር እንግዲህ ያው ሂደት ይፈተዋል። ነገር ግን በዚህ ላይ መጠነኛ ሐሳብ እንዲያጋራን ፓስተርን ጋብዘዋለሁ። በቅድሚያ ግን ሰላምታ ከተሰጣጣን በኋላ ፓስተር የተሰማውን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንደምን አለ? እንደምን አለ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። እንግዲህ እጅግ የሚያስጨንቅ ዘመን እንደሚመጣ የእግዚአብሔር ቃል አስቀድሞ ነግሮናል። በማቴዎስ ወንጌል፣ በማርቆስ፣ በሉቃስ ላይ ጌታ ኢየሱስ እንግዲህ ከመምጣቱ በፊት ይከሰታሉ ተብሎ የታሰቡ ትንቢቶች አሉ። ያው እንደምታውቀው ሕዝብ በሕዝብ ላይ፣ መንግስት በመንግስት ላይ ይቃወማሉ፣ ይነሳሉ ስለሚል እንደው ምን ተሰማ እስኪ ፓስተር? ሰሞኑን በጣም አስከፊ ነገር ነው እያየን ያለነው። ደቡብ አፍሪካ እየሆነ ያለው ነገር ዛሬ ብቻ አይደለም፣ በተደጋጋሚ እንዲህ አይነት ክስተቶች ይከሰታሉ። ሄድ መለስ እያሉ በዛ ያለው ካውንስል እንግዲህ ይሄኛው ካውንስል ያቋቋሙ ይመስለኛል። የቤተ ክርስቲያናት ህብረት ካውንስል የጾም ጸሎት አወጇል። ይበል የሚያስበል ነው የጾም ጸሎት ማወጁ። ግን ደግሞ ንስሐ የሚገቡበትና ይቅርታ የሚጠይቋቸው ሰዎች ያሉ ይመስለኛል እኔ። ምክንያቱም ከወንበዴዎች ጋር እየተሞዳሞዱ ብዙ የቤተ ክርስቲያን ዋና ዋና መሪ የሚባሉ እዛ ላይ እንደውም ረድፉ ላይ ፎቶቸውን ያየናቸው ሰዎች አንዳንዶቹ እየተሞዳሞዱ ከወንበዴዎች ጋር እየተሞዳሞዱ ከሌቦች ጋር እየተሞዳሞዱ የእግዚአብሔር ሰዎች ወደዛ አገር ገብተው እንዳያገለግሉ ኤርፖርት ደርሰው እንኳን የተመለሱ እንዳሉ ግቦ ክፈል ተብለው በእነሱ አማካኝነት የተቀነባበረ ነገር ተደርጎ እንዳለ እንመለከታለን። እንዲህ አይነት ነገሮች ፍርድ ሊያመጡ እንደሚችሉ ማወቅ አለብን። እኔ የማውቀውም ነገር ስላለ ነው አሁን እዚህ ሚዲያ ላይ መናገሩ ባይሆንም ከእግዚአብሔር የተሰወረ ነገር የለም። እርስ በራሳቸውም እዛው የሚደራረጉት ክርስቲያኖቹ የሚያደርጉት ክርስቲያን የሚያደርገው ነገር ነው የሚያደርጉት። ጆሮን ጨው እና እንዲህ አይነት ነገር ቢመጣ አይደንቅ። ቤተክርስቲያን ውስጥ ራሱ እስከ መደባደብ ድረስ እስከ መደባደብ ድረስ እና ውረድ እኔ መሪ እስከ መባባል ድረስ የተደረሰባቸው ናቸው። እና ይሄንን ክፉ ዘር እየዘሩ ምንድነው የሚጠብቁት? መጥፎ ዘር መጥፎ ነው በጣም ስትዘራው ቀላል ነው። በእርግጥ ስትዘራው አያደክምም። ስታጭደው ነው ከባዱ፣ ማጨዱ ነው ከባዱ። እኛ በወገኖቻችን ላይ የሚደርሰውን ሰቆቃ ምን ደግፍ ሰዎች አይደለም፣ በፍጹም መሆን የለበትም። ንስሐው ይበል የሚያስበል ስለሆነ እነዛን ሰዎች ከኤርፖርት እንዲባረሩ ያደረጓቸውን ሰዎች የእግዚአብሔር ሰዎች አባቶች በገጠር በከተማ ቸርች የተከሉ ዋጋ የከፈሉ
ልጆቻቸውን ሌሎች ነገር መስዋዕት ያደረጉትን ሰዎች ጠርተው እዛው ጆሐንስበርግ ድረስ ጠርተው ይቅርታ መጠየቅ አለባቸው። ሙሉ የሆነ ይቅርታ መጠየቅ አለባቸው እንጂ ለሚዲያ ግባት ንስሐ የሚባለው ነገር እኔ አይገባኝም። ይቅርታ አያስቀርም። ስለዚህ ይሄ ነገር ይበል የሚያስብል ነው። እንግዲህ ሌላው ደግሞ እኛ ሀገር አሁን ሰሞኑን በሶሻል ሚዲያ ምን ካውንስሉ ለምን ዝም እንደሚል ጓደኞቹ ለምን ዝም እንደሚሉ የዚህ የነብይ ጉዳይ ለምንድን ነው ጓደኞቹ ዝም የሚሉት? ልክ ነው። እና ልክ ማየት እኔ ስመለከተው በጌታ ስም ነው የምነግርህ፣ በጣም ጸያፍ ነው። እምባዬ መጣ፣ አፈርኩ። በዚህ ዘመን እንዴት ነው? እኛ እኮ ለእግዚአብሔር ሪስፔክት ሊኖረን ይገባል። በጣም እንዴት ነው እንደ ጭፈራ ቤት ነገ እኮ ብር መበተን ሊመጣ ነው። ለዛውም እየዘመረ የከበረውን የሰማይ ምድር አምላክ እንዶ ተመለከ የሚባለው እንኳን ሆኖ ተቋርጦ ነው እኮ እግዚአብሔርን አይደለም የሚያመልኩት እነሱ። አድናቆታችን እኮ እግዚአብሔር ላይ ነው ማረፍ ያለበት እንጂ ቁሳቁስ ላይ ነው። እግዚአብሔርን አይደለም የሚያመልኩት። ለምን አይገባን? እግዚአብሔርን የሚያመልኩ ቢሆን ይፈሩት ነበር እኮ። ፈራ እግዚአብሔር ውስጥ ይሰማል እንዴ? እኔ እኮ እግዚአብሔር ፕሬዘንስ ሲኖር እኮ ተደፍተህ ነው እንባ የሚመጣው። ነፍስም አይፈረድም። መቆም እኮ አትችልም። እውነተኛ አምልኮ ውስጥ እውነተኛ አምልኮ ይሄ እኮ ላይክ በቃ ድሮ እንግዲህ ወጣቶች ወደ ጌታ ሳንመጣ ናይት ክለብ እንገባለን። ነውር አይደለም። ሲያስደስት ብድግ አድርገህ ብር ተለጥፋለህ። ወጣቶች ሆነን ያኔ በጌታ ሳንሆን ስንገባ የሚደረጉ ነገሮች ቀጥታ መደረጋቸው አምልኮቱ ለሰው እንደሆነ አምልኮቱ ለእግዚአብሔር እንዳልሆነ ገብቷል። ይሄ ራሱን ብቻ አይደለም ሰው ያዋረዱት፣ ሁለቱም ያዋረዱት። እግዚአብሔርን አዋረዱ፣ ራሳቸውንም አዋረዱ። እግዚአብሔርን ሕዝብ ይሄ ዋልጌነት ነው ፓስተር። እዛ ያለው ሕዝብ እኔም አጭብጨባ እኔ ይገርመኛል። ምንድን ነው የሚያስተውለው? ያ ሕዝብ አያስተውልም ነው ወይንስ ወደ አዳራሹ ሲገባ ማስተዋሉን ይወስዱበታል? በጣም ያሳዝናል። እንዴ መጽሐፍ ቅዱስ እኮ ስግደት አምልኮም የሚገባው ለእግዚአብሔር ብቻ ነው። አድናቆት የሚገባው ለእግዚአብሔር ብቻ ነው። ምን ስለሆነ ስጋ ለባሽን የምታደንቀው? ቁስስ ቢሆን እኮ የተሸለምኩትን እዩት እስቲ። ይህንን ሰዓት ድንቅ ምን አስባለ? ድንቅ ኢየሱስ ነው ወይስ? ቆይ ፓስተር፣ ቆይ እንደው መቼም እኛ በሚዲያው አሰላለፍ ላይ ያለን ሰዎች ነን። ትንሽም ቢሆን ሰንበትም ብለናል እና የሚዲያውንም ስርዓት እናውቀዋለን። እንደው እዛው እንኳን ሆነ ቢባል ለምንድን ነው ፐብሊክ የሚደረገው? ከባለፈውስ ትምህርት አይወሰድም ወይ? እኔ ሆን ተብሎ ይመስለኛል። ሆን ብለው ነው የሚያደርጉት። ጭራሽ ይላሉ። ማን መነጋገሪያ ያደርገዋል? እሱን እኮ መነጋገሪያ እኮ ሰዎች እኮ አሁን ሚዲያው ላይ ያዘዋወሩበት ትልቁ ምክንያት ሼም ይዟቸው ነው። አፍረው ነው እኮ ነው። አፍረው ነው። ብዙ ሰዎች የጻፉትን አይተሃል አይደል? በጣም አዝነናል ብለው ነው። በጣም ልብ ሰባሪ ነገር ነው እየተደረገ ያለው። ነገ እኮ እርኩሰት ይደረጋል እዛ መድረክ ላይ። በዚህ ከቀጠለ ነገ የምጠብቅ ምንድነው? ካለማድረግ ወደ ኋላ አይመለሱ። ያሳዝናል በጣም። እኔ በጣም አትሊስት ካደገበት ቸርች እንዴት ትንሽ ነገር እንኳን ይዞ አይወጣም? ትንሽ ነገር እንኳን እንዴት አይማር? ትንሽ ነገር እና በጣም ልብ ይሰብራል፣ ልብ ይነካል። ከማለት ውጪ እንደ ቆየ አገልጋይ ዘር አለው። እሱማ አሁን እኮ ይሄ ተዘርቷል። ትናንት ከሞት እንደተረፈ አያውቅም። ተሳድቦ በስንት ዝጊውና ልመና አገር ውስጥ እንደገባ ረሳው። በጣም በስንት ዝጊውና ልመና እንደታረቀ ቢቻል እንደው እንደ ወንድማዊ ምክር እንደው ለመምከር እንዴት ተወሰነ ጊዜ እንኳን ሚዲያ ላይ ባይወጣ አይደለም እንደው ባይሰራጭ። አጠገቡ ያሉት ከሱ ጋር አብረው የሚበሉ የሚጠጡ ሰዎች የሱ የቅርብ ወዳጅ ነን የሚሉ አገልጋዮች፣ ትልልቅ ነን የሚሉ አገልጋዮች እንዴት አይመክሩትም? ይህን ሲያዩ ለምንድን ነው ዝም የሚሉት? ተገቢነት። ይሄ እኮ ከአምልኮተ ጣዖት በምንም የተለየ ነገር የለም። የኢየሱስ ስም ስለተጠራ ብቻ እኮ አይደለም። የትኛው ኢየሱስ? እንግዲህ ለኛ ትልቅ ሮል ሞዴል የሚሆነው የመጽሐፍ ቅዱሱ ንጉሥ ሰለሞን የተናገረው ነገር በጣም እዚህ ጋር በጥቂቱ ራሱ ማንሳትም እንችላለን ጊዜ ካለን። ምክንያቱም ሁሉ ነገር ከንቱ ነው አለ።
አየው ምኑንም አየው። መቼም ያ ሁሉንም ዘርዝረን አንጨርሶ፣ ግን መጨረሻ ላይ ሲደመድመው ከንቱ ነው አለ። እኔ ከባለፈው የማይማር ሰው ነው ሰውየው። የሚማር ሰው አይደለም። ካሳለፋቸው ነገሮች፣ ከሄደባቸው ነገሮች ተረጋግቶ ዝግ ብሎ ቢያገለግል እሱ ሚዲያ ላይ ታወቀ አልታወቀ ኢትዮጵያ ተነጋገረበት ምን ያመጣለታል? ምንድነው ለውጥ? ከክርስቶስ ይበልጣል እንዴ? እግዚአብሔር ይበልጣል እንዴ? እግዚአብሔር እኮ ትልቅ አምላክ ነው። ለትውልድ ለኛ ክብራችንም ዝናችንም እኮ ኢየሱስ ነው። እኛ እንድንታይ እኮ አይደለም የሚያስፈልገው፣ ክርስቶስ እንዲታይ ነው። ቸርች የምናገለግለው እኮ እኛ አገልግለን እንደው ፊት ለፊት ለመናገር እንደው መሞቀስም ከተቻለ በግልጽ የተናገረው ነገር ስላለ ሚዲያው ላይ እኔ ይህንን ወርቀ ዘቦ ልብስ ለብሼ የመጣሁት እኮ ልታይበት ነው ብሎ ከራሱ አንደበት ነው የተናገረው። ብዙ ነገር ብለዋል። ብዙ ለመሰለ በየጊዜው ስህተቶችን እየጨማመረ ነው የሚመጣው። እኔ ለጤናው ያርግለት፣ ምሕረት ያርግለት። ልጆች አሉት፣ ሚስት አለችው፣ ቤት አለው። ስለ እነሱ ምሕረት አድርጎለት ማስተዋልን ይስጠው። ስለ ልጆቹ ምሕረት ያርጉለት። ድንገትም እኮ መቀሰፍ አለ። የወንጌል እንቅፋት ስትፋንን በሬዎቹ ሲፋንኑ አይደል? ኦዛን ማነው? ኦዛን ስብራት እንትኖቹ ወደ ምንድነው ከፍልስጤም ሰፈር ወደ እስራኤል ሲመጣ አይደል ታቦቱ እና መሰበርም አለ። ቀላል ነገር አይደለም። ረጋ ማለት ምን እንገደለ? በጣም ምንስ ይጠቅማል? ምንድነው አሁን እሱ የሚጠቅመው ነገር? የተላለፈውስ መልእክት ምንድነው? ሽልማት ሰጣሽ? ምንድነው የተላለፈው? ፈረንጅ ቢሆን ኖሮ ሶዋት ነው የሚለው እኮ። እኔም እኮ ምንድነው እንዴ አምልኮተ ጣዖት ካልሆነ በስተቀር ለምን ልጁን ማበረታታት ከፈለገ ከወረደ በኋላ ምሳ ጋብዞት ስለ አገልግሎት ስለ እንትን እግዚአብሔር ይባርክ ብሎ ለምን አይሰጠውም? ለምንድነው ታይታ የተፈለገበት ምክንያት? መድረክ ላይ ማድረግ የተፈለገበት ምክንያት ምንድን ነው? ይልቅ ብዙ ሰዎች የጻፉትን አስተያየት አይቻለሁ። እግዚአብሔር ከመሸታ ቤት ያውጣችሁ ነው ያሏቸው። ብዙ ነገር ነው የተባለ እና ይሄ እኛንም ማሳቀቅ ነው። ያህል እንኳን ለመናገር የተገደድ ነው። በዚህ ጉዳይ የተሳቀቅ ነው። እንግዲህ አንድ ሁለት ነገር በዚህ ላይ ላክልና የዛሬውን መረጃችንን እንቋጫለን። አንደኛው መረጃ ምንድነው? እንደባለፈው ይሄ አንቲሴሚቲዝም ንቅናቄ በጣም እየተስፋፋ ነው የመጣው። በአሁኑ ደግሞ ከኒውዮርክ ከአውሮፓ ሀገራት የተሰባሰቡ 175 የሚያህሉ ሰዎች ትንንሽ መርከቦችንና እነዚህ ጀልባ ናቸው መርከብ የሚባል ትንሽ መርከቦችን የሰብአዊ እርዳታ ጭነው ወደ ጋዛ ለመግባት ሲሉ የእስራኤል ድንፌስ ይዟቸዋል፣ በቁጥጥር ስር አውሏቸዋል። ይህ ለሁለተኛ ጊዜ መሆኑ ነው። ለሁለተኛ ጊዜ ነው። በዚህ ጉዳይ ላይ የኒውዮርክ ከንቲባ ተቃውሟቸውን አሰምተዋል። እነዚህ ሰዎች እርዳታ ለማቅረብ እንጂ ሌላ ዓላማ የላቸውም የሚል ነገርና ተቋማቸው ምንድን ነው? በምን ጉዳይ ነው የተቃወሙ? ማን? የከንቲባ የተቃወሙት የታሰሩ የኒውዮርክ ዜጎች አሉ። የኒውዮርክ ከተማ ነዋሪዎች አሉ፣ አሜሪካኖች እኮ። በእሳቸው እውቅና ነው ማለት ነው የመጡት? አይደለም። እሳቸው ያሉት ምንድነው የተደረገው ሰብአዊ ድጋፍ ለመስጠት ነው እና ሰብአዊ ድጋፍ ለመስጠት እስከሆነ ድረስ መታሰራቸው አግባብ አይደለም ነው። እሱ እንዳለ ሆኖ ጥሩ ነው። በእርግጥ ያው ቅርብ ጊዜ የተመረጡ ከንቲባ ናቸው። በእምነታቸውም ደግሞ ከሙስሊም ወገን የሆኑ ናቸው። እሳቸው የሚሉት ምንድነው? ከንቲባው የተናገሩት ቃል በቃል ድርጊቱ ዓለም አቀፍ ሕግን የጣሰ ነው ብለውታል። በአሁኑ ወቅትም በቁጥጥር ስር የዋሉትን ሰዎች ሁኔታ ለማረጋገጥ ጥረት እየተደረገ ነው ያሉ ሲሆን የከንቲባው ቡድን ከፌዴራል ባለስልጣናት ጋር ግንኙነት እያደረገ መሆኑንም ገልጸዋል። ኒውዮርክ ብቻ ለምን ሆነ ብዬ ነው። ከኒውዮርክ ከተማ የሄዱ ስለሆኑ ነው ሰዎቹ። የተወሰኑ ሰዎች ከኒውዮርክ ከተማ የሄዱ ናቸው። በእርግጥ ከባርሴሎና ከስፔን አሉ፣ ከተለያዩ ከተሞች አሉ። 175 ሰዎች ናቸው። በተለያዩ ጀልባዎች ነው መድኃኒት፣ ቁሳቁስ ነው የጫኑት። ይሄ ተረጋግጧል መጫናቸው። ግን የእስራኤል ዲፌንስ
ወደ ጋዛ ጥሰው ሊገቡ ሲል ነው እገዳ አድርጎ የያዛቸው። ይሄ ደግሞ ምንድነው አሁን የእስራኤልን መንግስት ከዓለም አቀፉ ማህበረሰብ ጋር ከጊዜ ወደ ጊዜ እያጋጨው የመጡ ጉዳዮች ናቸው። ያው የመጨረሻው ሰዓት ሲደርስ በእስራኤል ላይ የሚነሳው ቁጥር ይጨምራል። ከበባውም ይበዛል፣ ጥቃቶችም እንደዚህ አይነት ነገሮች ይጀምራል። በቀደም ለንደን ላይ ታስታውስ ነው 2 አይሁዶች ጥቃት ደርሶባቸዋል። በእርግጥ የእስራኤል መንግስት በዓለም አቀፍ ደረጃ ያሉ አይሁዶች ጥንቃቄ እንዲያደርጉ በዓለም ዙሪያ መልእክት አስተላልፏል። በአንጻሩም ደግሞ አንዳንድ እኩይ የሆኑ አይሁዳውያን ደግሞ የሚያደርጉትም ጥቃት በክርስቲያኖች ላይ በተለይ ባለፈው ሊባኖስ ውስጥ ካደረጉት በኋላ እንግዲህ ሰሞኑን ሲንሸራሸር አይታል ብዬ አስባለሁ። አንዲት የካቶሊክ መነኩሴን አንድ አይሁድ ገፍትሮ ጥቃት ማድረሱ በጣም አነጋጋሪ ሆኗል እና ይሄ ነገር ወዴት ነው ይዞንም ሄደው? ያው እንግዲህ ምንድነው መሰለ መጽሐፍ ቅዱስ የሚናገረው እውነት ነው። አሁን በዓለም ዙሪያ በአንዳንድ ቦታ ስታይ ጥሩ ያልሆኑ ነገሮች የታያለ። እርስ በርስ ቅድም እናንተ አይተናል፣ መስጊድ ውስጥ እርስ በርስ የመደባደብ በጣም ገርም የታዩ ነገሮች ናቸው። ይህ ህዝብ በህዝብ ላይ የሚለው ነገር በግልጽ በቀስ የሰይጣን አሁን ምንድነው ሀሳብን የመከፋፈል ሰዎች በሰዎች ላይ እንዲነሱ የኑሮ ጭንቀት ውስጥ እንዲገቡ ሰዎች ገብተዋል ከእግዚአብሔር ጋር እንዲጣሉ የታለ እግዚአብሔር ያደረገልህ የታለ እግዚአብሔር ይሆንልህ የሚለውን ነገር እንድታስብ እንድትመለከት እንደነዚህ አይነት አስጨናቂ ነገሮች በዓለም ዙሪያ ላይ ይሰማሉ። ይሄ ጅማሬ ነው። እንደውም ጅማሬ እየተቃረብን ስንመጣ ከዚህም የከፉ ነገሮች እንሰማለን። ምክንያቱም የመጨረሻው ዘመን አስጨናቂ ከሆኑ ባሻገር የከፋ ነው። አሁን እንደው ሁሌ እሱ መዘገብ ማራገብ እንትና አይልም እንጂ አሁን አረቡ ዓለም በጭንቀት ላይ ነው ያለው፣ በምጥ ላይ ነው ያለው። ምክንያቱም ኢኮኖሚያቸው በጣም እየተዳከመ ነው ያለው። በሰርጡ መዘጋት ኑሯቸው በጣም እየተዳከመ ነው ያለውና ያላቸው ባለጠጎቹ እየወጡ ነው ያሉት። በተለያየ ዓለም ነው እየኖሩ ያሉት። ነገር ግን ደግሞ ሌላው ማውጣት የማይችለው ማህበረሰብ እየተጎዳ ነው እና እነዚህ ነገሮች በዓለም ዙሪያ ነው። አሁን ለምሳሌ አሜሪካ ሀገር ራሱ ስትሄድ እዛ ነዳጅ 4 ከምናምን ነው አንድ ጋሎን 4 ከምናምን ደርሶ አያውቅም። ከ2 ከምናምን ዘሎ አያውቅም። ናፍታ ስትመለከት ደግሞ 5 ከምናምን ነው። እና ምንድነው ይሄ የአሜሪካ ህዝብ ራሱ ሴኔን ግምገማ አድርጎ ነበረ። የህዝብ አስተያየት ሰብስቦ ነበረ። 68 ህዝብ ሰዎች ዶናልድ ትራምፕ ወደ ጦርነቱ መግባታቸው ትክክል እንዳልሆነና ስልጣን እንዲለቁ ይፈልጋል። ሰላም ከመሻት የኑሮ ውድነቱ ጫናው ከመምጣት ሄደ 32% ሰዎች ደግሞ ትክክል ናቸው ብለው ነው የሚያስቡት። እንግዲህ ዓለማችን በዚህ መካከል ውስጥ ነው ያለችው፣ ንጠት ውስጥ ነው ያለችው። እንዴት ነው ምንድነው መሰለ ይሄ ገረጋንቲ መንገድ ላይ ሄዳ ገረጋንቲ መንገድ ወይ ገጠር መንገድ ላይ ብዙ ጊዜ ሄዳ ታቀምኛ ስንሄድ እናውቃለን። መኪናው እንዲህ ነው የሚነጥር ወስዶ ወደዛ ይመልሳል። ይነጣልና በተወሰነ መልኩ ሴፍቲ አይሰማም። ምንም ሴፍቲ አይሰማም። ኮምፎርት አይሰማም። ምንድነው የምትናፍቀው መሰለ መድረስህንና ወርደ ማረፍህን ነው የምትናፍቀው። ይህ ጊዜ ለክርስቲያን እንደዛ ነው። ዓለም ንጠት ላይ ነው። ደርሰን እንድናርፍ ነው የምናፍቀው። ጌጣጌጥ እንትን የምናስበው አይደለም። ወንጌልን በኃይል የምናስሮጥበት ሰዓት ነው። ሰዓቱ ሳያልቅ ምን ሳይል እና አንዱ ይሄ ነው። አንድ ሌላው ደግሞ ያስገረመኝ ነገር ግብፅ አትርሱኝ ነው መሰለኝ ዓመታዊ ነው የምትለው እሷ ዓመታዊ ወታደራዊ ልምምድ 100 ሜትር ርቀት ላይ ከእስራኤል ድንበር 100 ሜትር ርቀት ላይ በአትኩሮት እየተከታተል ነው ብለዋል የእስራኤል ዲፌንስ ሚኒስትሩ እስራኤል ካትዝ። የግብፅን ወታደራዊ ልምምድ በአጽንኦት እየተመለከት ነውና እየተከታተል ነው ብለዋል። እና የወታደራዊ ልምምድ አድርጋለች። የወታደራዊ ልምምድ የአየር የባህር የየብስና የባህር የተቀናጀ ልምምድ ነው ያደረገች። ባለፈው ቱርክ እዚሁ አደረገች። ስለዚህ አሁን በአንድ ጎኑ እየተናበቡ ነው ማለት ይቻላል ወይስ ለማይቀረው ነገር ተዘጋጅ?
ስለሚል ምክንያቱም የደቡብ ንጉሥ ይላል ለማይቀረቡ አብሱ ብቻ አይደለም። ምክንያቱም በመጨረሻው ሰዓት የግብፅ ውድቀት እንደማይቀር ይታወቃል። ብዙ ጊዜ ስለዘገብነው እዛ ላይ ሰዓት ላለማጥፋት ነው እንጂ ይሄ ወታደራዊ ልምምድ ትንሽ እንትን ብሏል። በሲና ልሳነ ምድር በግብፅ 3ኛው ፊልድ አርሚ የተመራውና የጸጥታና የተኩስ የተካሄደበት የልምምድ ትክክለኛ ጥይቶችን የተጠቀሙ ሲሆኑ ከድንበር ማለትም አጥር በጣም ጥቂት ርቀት ላይ በአንድ ቦታ እስከ 100 ሜትር በደረሰ ቅርበት የተካሄደ ነው የሚል ነው። እንግዲህ ምናልባት ይሄ ልምምድ እስራኤል ቀደም ብለው አሳውቀዋት ሊሆን ይችላል ብዬ አስባለሁ። ከፍተኛ ልምምድ ነው። ነገር ግን ከዚህ በፊት ኔታንያሁ የተናገሩትን ነገር አንስቼ ልጨርስ። ኔታንያሁ ከዚህ በፊት ሲናገሩ ሰምተህ ከሆነ ምን አሉ መሰለህ? የእስራኤል ወታደራዊ ግንባታ እጅግ በአትኩሮት እያየ ነውና የግብፅን የወታደራዊ ግንባታ እጅግ በአትኩሮት እያየ ነውና በካምፕ ዴቪድ ስምምነት ውጪ የመሆኑን እያየን ነው። ስለዚህ ይህንን በግልጽ ስምምነቱን እንዲያከብሩ እንነግራቸዋለን ብለው እንደነበረ አስታውሳለሁ፣ ዘግበነዋል። እንግዲህ ይሄ ዓለማችን ላይ አሁን ያለው ነገር እጅግ አደገኛ እየሆነ እየመጣ ነው ያለው። እንግዲህ ምንድን ነው የምናደርገው? መጸለይ፣ የእግዚአብሔርን ፊት መፈለግ፣ እጆቻችንን ወደ እግዚአብሔር ማንሳት ነው ያለብንና እግዚአብሔር የምህረት እጁን ደግሞ በእኛ ላይ እንዲያደርግ መጠየቅ አለብን እላለሁ። የጌታ ጸጋ ሰላም ከእናንተ ጋር ይሁን። ምሽት 12 ሰዓት ላይ በቀጥታ ስርጭት ፕሮግራም ላይ እንገናኝ። ብዙዎቹን ጋብዛችሁ ወደዛ እንድትመጡ በጌታ ፍቅር ጠይቃችኋለሁ። አገልግሎታችንን በገንዘብ እየደገፋችሁን ያገዛችሁን ጌታ ኢየሱስ ይባርካችሁ። አብራችሁ ስለቆማችሁ አንዳንዶች ደግሞ ድጋፍ እንደሚደረግልን ከመንግስት የተናገራችሁም እግዚአብሔር ይባርካችሁ። ስለተነበያችሁልን እንደው ባካችሁ መንገዱን ካወቃችሁት ብታገናኙን ከጠቅላይ ሚኒስትሩ ጋር ብትጠቁሙን ደስ ይለናል። ምክንያቱም እኔ በተለይ እኔም አንተም በቴሌቪዥን ከማየት በስተቀረ ጠቅላይ ሚኒስትሩን በአካል አግኝተናቸው መጽሐፍ ቅዱስ ምን ይላል? አግኝተናቸው አናውቅም። ያው መጽሐፍ ቅዱስ ደግሞ ለመሪዎች ጸልዩ ይላል። አገራችንን እንወዳለን። አገራችን ሰላም እንድትሆን የምንፈልገው፣ መሪዎቻችንንም እንወዳለን። እኛ የሰው ጠላት የለንም። ጠላታችን ዲያብሎስ። ስለዚህ ይህንን እንድታውቁልን በጌታ ፍቅር እንፈልጋለን። ሻሎም። ጌታ ኢየሱስ አብዝቶ ይባርክ። ፓስተር፣ እውነት ለመናገር እንግዲህ ከዚህ ከመጨረሻው መልእክት ባሻገር መግቢያችን ላይ ተናገርነው ነገር አግባብነት አለው ብዬ አምናለሁ። እግዚአብሔር ቤት የንግድ ቤት መሆን የለበትም፣ መቀለጃ መሆን የለበትም። ሪያ እግዚአብሔር በመትኩ ተተክቶ ወንጌል በአግባቡ ተሰራጭቶ የነፍሳት መዳን በእግዚአብሔር ቤት ውስጥ በስቶ ትውልዱን ከሲኦልና ከገሃነም እሳት ማትረፍና ማዳን ነው የኛ ተልእኮና በእንደዚህ አይነት መቀለጃ ሲሆን በጣም ትንሽ እኛንም አሳዝኖናል። በዚህ መንፈስ እንድትረዱን እኛ እንግዲህ እንጠይቃለን። ጌታ ኢየሱስ አብዝቶ ይባርክ። ፓስተር፣ ስላጋራህን መልእክት እንዲሁም መረጃ በምሽቱ ላይ ያንተም ተናግረሃል። እንግዲህ በጣም ወሳኝ የሆነ አጀንዳ ነው ይዘን የምንመጣው። በቀጥታ ስርጭት እንድትከታተሉ ለብዙሃኑም እንደዚሁ ተደራሽ እንድታደርጉ በጌታ ፍቅር እንጠይቃችኋለን። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።